ጋይስ ይሄንን ቪዲዮ ስትጀምሩ በቃ አውቃለሁ ቪዲዮ ጥራት የለውም። ወደፊት ትንሽ ጠጋ ሲል ጥራት ይኖራል። አሁን እዚህ ጋር ክላሱ በጣም ጨለማ ነበረ። ለዛ ነው በቃ እንትን ያልሄደው ማለት ነው፣ ብርሃን አልነበረውም። እና ይሄንን ቪዲዮ በጥሞና ስሙት። በቃ ታገሱና ይሄንን ቪዲዮ ስሙ ፕሊዝ፣ አታቋርጡ። በቃ ስሙኝ ማለት እኔ ስደት ላይ ያጋጠመኝን ነገር እንድነግራችሁ ነው። ስቶሪ ታይም ነው። ኦኬ ስቶሪ ታይም ነው። ቤይሩት በፊት ሄጄ የነበረ ምን እንዳጋጠመኝ ልነግራችሁ ነው። አውቃለሁ ስደት ላይ ብዙ የሚያጋጥሙን ነገር አሉ። ብዙ ቻሌንጅ አለ፣ ብዙ ውጣ ውረድ አለ አውቃለሁ። ሁላችንም ጋር ስደት ላይ ማያጋጥም ነገር የለም፣ ብዙ ነገር አለ አውቃለሁ። ከዛ ውስጥ እኔም ያጋጠመኝ ነገር ላጫውታችሁ ብዬ ነው። ፕሊዝ ስሙ እሺ። እና ለዚህ ቤት አዲስ ከሆናችሁ በመጀመሪያ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። የእናንተ ላይክ ለእኔ ስለሚያስፈልገኝ ነው። ከእናንተ ምንም አይጎልም፣ እኔ ስለሚጠቅመኝ ነው ውዶቼ። እና በዛ ላይ ደግሞ ሰላም አልኳችሁ። ስቶሪ እስከመጀመር ድረስ ሰላም ናችሁ ወይ? እንዴት ናቸው? ስራ እንዴት ነው? ቆይታ እንዴት ነው? ሁሉ መልካም ነው። እኔ ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ ውዶቼ። እና ዳይ ወደ ስቶሪ ታይም ሲሄድ ለመጀመሪያ ጊዜ ቤይሩት ሲሄድ ማለት ነው። ለመጀመሪያ ጊዜ ቤይሩት ሲሄድ 14 ዓመቴ ነው። ኦኬ በ14 ዓመት ቤይሩት ሄድኩኝ። ቤይሩት ከእናቴ እቅፍ ወጥቼ አላውቅም። የሰው ሀገር ማለት ወጥቼ አላውቅም። በቃ እንኳን ከኢትዮጵያ ውጭ ይቅርና ኢትዮጵያ ውስጥ እንኳን ማለት ነው እና ኢትዮጵያ ውስጥ ይቅርና ከኢትዮጵያ በቃ ወጥቼ አላውቅም፣ ሳሳጥርላችሁ ማለት ነው፣ ከእናቴ ቤት ማለት ነው። ከዛን ወጣሁ ቤይሩት ሄድኩኝ። ቤይሩት ሲሄድ ጋይስ እኔ እንጃ፣ እኔ እንደሱ አይነት ሰው እዚህ ዓለም ላይ አለ ብዬ አላስብም። በጣም ክፉ 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 ናት። የክፋት ጥግ ያየሁት እሷ ቤት ነው። እና በዛ ላይም ልጅ ነኝ። ምንም በቃ ምንም ቻሌንጅ አላየሁም ነበረ። ቻሌንጅ ኢትዮጵያ ያለው ብዙ ቻሌንጅ አሳልፌያለሁ፣ ግን ከሀገሬ ስወጣ ሆድ ይበሳችኋል። ከሀገራችሁ ስትወጡ ብዙ ነገር አለ፣ ብዙ ናፍቆት አለ። በቃ ሁሉም ነገር አይመቻችም፣ ብዙ ነገር አለ። ሁሉም ነገር አልጋ ባልጋ አይደለም። እና ሴትዮዋ በጣም በጣም ክፉ ናት። ከዛን አልተመቸችኝም። 19 ቀን እሷ ቤት ሰራውና እያለቀስኩ ምግብ አልበላም፣ ውሃ አልጠጣም። በቃ ስራዬ ማልቀስ ሆኗል። በዛ ላይ ሴትዮዋ ደግሞ በጣም ክፉና ክፉ ጨካኝ ናት። ከዛን 19 ቀን ሰራው። 19 ቀን ከሰራው በኋላ ቤይሩት ላይ በጣም ክፉ ደላላ ነበረች። እኔ የወርኩበት ቢሮ ሴትዮዋ በጣም ክፉ ነበረች። እኔ ምንም አልልም እንግዲህ አሁን ያለፈ ታሪክ ነው። ግን ከዛን ኢትዮጵያዊ ሆና ለእኔ በጣም ክፉ ናት። እኔን መርዳት ያለባት ከኔ ጎን መቆም ያለባት እሷ ግን ከአረቧ ጎን ቆማ ማለት ነው። 19 ቀን ሰራውና ሴትዮዋ መጥፎ ስለሆነች እኔ ቤት መቀየር ፈልጋለሁ፣ እዚህ ቤት አልሰራም አልኳት። አልሰራም ስላት ማለት የምለው እኮ አረበኛ አልችልም፣ ግን የምለው ለደላሏ ሴትዮዋ ትደውልና ልጅቷ አልሰራም እያለች ነው ምናምን ትላታለች። እኔ እምቢ ብዬ ስራ አልሰራም ብዬ ቁጭ አልኩኝ። ከዛም ደወለችላት። ከዛም በአማርኛ አወረችኝ። ከዛም በአማርኛ ስታወራኝ ማለት ነው ጋይሱም በያነቀኝ በቃ እናቴን ያገኘው ይመስሎኝ ማልቀስ ነው ስራዬ፣ ማልቀስ ነው በቃ ማውራት አልቻልኩም። ከዛን አንቺ ምን አባሽና ነው የምጮሂው? ለቅሶሽን እዛ ጨረሰሽ ማምጣት ነበረብሽ። ይሄ እኮ ለስራ የመጣሽበት ቤት ነው። ምን አባሽ ሆነ ስራ አልሰራም የምትይው? ሴትዮ አልሰራም ብላ ቁጭ ብላለች እያለች ነው። አሁን ተነሽና ቀጥ ብለሽ ስራሽን ስሪ አለች። ከዛ እኔ ደግሞ በቃ እያለቀስኩኝም ቢሆን ሴትዮዋ በጣም መጥፎ ናት፣ እኔ እዚህ መስራት አልፈልግም፣ ቤት ቀይርልኝ አልኳት። ከዛም በቃ ጋይዝ ወረደችብኝ። ምን ማለት ነው ቤት ቀይሪ? ስትመጪ ድሮ እናትሽ ቤት የምትመጪ መስሎች ነው የመጣሽው? ምን ብዬ ልንገራችሁ? እና ጋይዝ የሴትዮዋን የደላላውን ክፋት እነግራችኋለሁ። እና ሴትዬ ልክ እኔ በመጣውበት ጠዋት መጣው፣ ጠዋት እሷ ቤት ደረስኩኝ። በማግስቱ እሷ ስራ ሄደች። አጋጣሚ ስትመጣ ይሄ ሸፋዳ የለም ውሃ ምን ሸፍደው እሱ ምን ሆነ ሰባራ ነበረ። በቃ ክስክስ ያለ ከስካሳ ጨርጫሳ ነበረ፣ ያረጀ ማለት ነው። ከዛን እሷ እንዳሳየችኝ እኔ ወደዚህ ሳብስ አረጋው ለምን ውልቅ ብሎ አልተሰበረም? ከዛን እኔ አሁን አዲስ ነኝ አይደል እንዴ? በዚህ ልክ እኔ ላይ መጮህ ነበረባት። በቃ ለጉድ ጮኸችብኝ። በቃ ምን ብዬ ልንገራችሁ? እንደገና እኔ ያጸዳው ነበር የመጣችው በሌላ ሸፋዳ ማለት ነው። ይሄ ተሰብሯል ብዬ ዝም ብዬ አምጥቼ ቋንቋ መላክም አይደል እንዴ? ዝም ብዬ ሳሳያት ተሸከመችና ውሃውን ማለት ነው እኔ ማጸዳውን ውሃውን ከነ ባልዲው ደረጃ አጽድቼ የጨረስኩት ላይ ግልብጥ አደረገችው። ከዛም በቃ እኔ ስራዬ ማልቀስና እላችኋለሁ የኔ ውዶች። ከዛን ውሃውን ድፍት አደረገችብኝ ደረጃው ላይ ማለት ነው፣ ለቀቀችው። ከዛን ለጉድ ጮኸችብኝ ማለት ነው። እኔ እንጃ በቃ ቤቱ እንትን ምን ብዬ ልንገራችሁ?
ጮኸችብኝ። እንዴት ሰበርሹ ነው መሰለኝ የምትለው፣ እንዴት ሰበርሹ ነው ነበር የምትለኝ። ሴትዮዋ ደግሞ ወጣት ናት፣ በቃ ወጣት። ከዛን ጊዜ ጀምሮ አሁን ሌላ ቤት ስገባም እኔ ወጣት የተባለ አሰሪ አልፈልግም። ምክንያቱም ወጣቶች በቃ እሷ ክፉ ስለሆነች እኔ ሁሉም ወጣት መጥፎ ይመስለኛል። ገባችሁ? ከዛም ወጣት የተባለ አሰሪ ሲመጣ በቃ ይነዝረኛል። በቃ ወሽመጤ ነው የሚበጠሰው። ወጣት የተባለ ሳይ ወሽመጤ ይበጠሳል። እና ወደ ጉዳዩ ስገባ ማለት ነው ምግብ ስትሰጠኝ ማለት ነው ምሳ ስበላ 5 ደቂቃ ኦኬ፣ 5 ደቂቃ ትሰጠኝና ማለት ነው የ5 ደቂቃው ካለቀ እግዚአብሔርን ማለት ነው ውሸት ያሌለው ነገር ነው። እና ያንን 5 ደቂቃ ትሰጠኝና ያለ ክሌ ቶሎ ቶሎ ብለሽ ቶሎ ቶሎ ብይና ቶሎ ቶሎ በይ፣ ደቂቃው ሊያልቅ ነው። እግዚአብሔርን ደቂቃው ሊያልቅ ነው። ቶሎ ብለሽ ምግቡን በልተሽ ተነሽ ትለኛለች። ገባችኋ? ያ 5 ደቂቃው እስከሚያልቅ ድረስ እኔ ምግቡን ካልጨረስኩኝ ትመጣና ተነሽ ተነሽ፣ በቃ ደቂቃው አልቋል፣ እግዚአብሔርን ደቂቃው አልቋል ነው የምትለኝ። ገባችሁ? የምሬ ነው። ይሄን የምምለው ለምንድን ነው? የእውነት ታሪክ ስለሆነ ነው። ገባችኋ? ውሸት አይደለም። እና ያንን 5 ደቂቃው ካለቀ እነሳለሁ። በቃ እኔ ምግብ ስበላ አትወድም፣ ስጠጣ አትወድም። አውቃለሁ አረቦች እኮ ምግብ ስበሉ አሁን ራሱ ድረስም አይወዱም። እና እነሱ ምግብ አሁን ራሱ እኛ ስንበላ እኮ አይወዱም አውቃለሁ። ግን የእሷ ክፋት ጥግ የለውም። በቃ ይሄ ስቶሪ ታይም በቃ በስንት ቪዲዮ ራሱ የሚያልቅ አይመስለኝ። የምር በቀጣይ ቪዲዮም ሰርቼ ጨምርላችኋለሁ። እና ምንድን ነው 5 ደቂቃ ስጠኛ፣ 5 ደቂቃው ካለቀ እነሳለሁ። ምግቡን ሳልጨርስ ማለት ነው። ምግቡን ምንድነው የምሰጠኝ መሰላችሁ? ኩቡዝና እና ጋይስ ምግቡ ራሱ ምን መሰላችሁ? ዛተርና ዘይት ከሰጠችኝ ምሳ ሩዝ ነው ትሰጠኛለች። ሩዝ ቁርስ ላይ ማለት ነው። ባዶ ዛተር ታረግና ዘይቱን አንቺ ነሽ እዚህ ቤት መጨረሹ ትለኝና ማለት ነው። አንድ ጠብታ ማታክል በማንኪያ ጠብ ታረጋለች። ከዛን ኩቡዙ ደረቅ ነው። ዛተር እንደምታውቁት በቃ አፈር ነው። አንድ ላይ ሻይ እግዚአብሔር ሻይ አሰጠኝም፣ ሻይ አይሰጠኝም። ሻይ አጋጣሚ ጠጣው ማለት ጉዴ ነው ማለት ነው። እሱኑ ተደብቄ እጠጣለሁ። ግን እሷ ክላሷ ከገባች ሳታያኝ ሻይ ሳፈላ አየች ማለት አንቺ እዚህ ቤት ምግብ ልበይና ውሃ ልጠጪ እና ለመተኛት ነው እንጂ የመጣሽው ስራ ልትሰሪ አይደለም። ስጀምር የመጣሽው እንቲ ብቴክሊ ብትሽረቢ ብትነሚ ባለም ቴክዲ ራተብ ውላኖ ማምት እንቲ ላታ ቴክዲ ራተብ ቴክሊ ብትሽረቢ ትነሚ ለአኖ እንቲ ምስ አታሽትሽ ትግሊ ማለት ይሄ ማለት ምን እንደሆነ መቼ ስለእናንተ አልነግራችሁ። አያችኋ? የክፋቷ ጥግ በቃ ወደር የለው። የእውነት እኔ ሰው በዚህ ልክ ክፉ ይሆናል ብዬ እንጃ። እኔ አሁን እንደ እሷ አይነት አረብ ያለ አይመስለኝም። በቃ እሷን ሳይ ወጣት አረቦች እንዳለ በቃ ወጣት አሰሪ ሳይ እንዳለ ያችን ክፉ ሴትዮዋን ያመጣብኛል። ወጣት በቃ አሰሪ ሳይ በቃ ይነዝረኛል፣ የእውነት ይነዝረኛል። ምክንያቱም ያ ማለት ሁሉም መዳሞች ሁሉም ወጣቶች ክፉ ናቸው ማለት አይደለም። ግን በቃ እኔ መጥፎ አሻራ ጥሎብኛል እነኝህ ወጣቶች ምናምን ሳያቸው። እዚህ ሀገር ራሱ መጥቼ ፈጣሪን ስለምን ነበረ፣ አረ ፈጣሪው ሽማግሌ ሰዎችን አምጣ እያልኩኝ ሽማግሌ አምጣ እያልኩኝ እግዚአብሔር ይመስገን እኔ እንደፈለግኩኝ እግዚአብሔር አድርጎ ሽማግሌ ሰዎች ጋር አገናኘኝ። እግዚአብሔር ይመስገን። እንደ እሷ ክፉ አይደሉም። እሷ በጣም ክፉ ናት። የኔ እንጃ እኔ እሷ ማሰብ እንኳን አልፈልግም። እና እግዚአብሔር ይመስገን ሁሉም ነገር አልፏል። በቃ ህልም ነው የሚመስለው። የማያልፍ ነገር የለም። ሁሉም ነገር ያልፋል። እና እዛ ከሄድኩ በኋላ ደግሞ ያጋጠመኝ ወይኔ አምላኬ ሆይ ረረራ አይነገር። ደላላው ጋር ሲሄድ ማለት ነው ደላሏ እሳት ጎርሳ እሳት በቃ ለብሳለች። እሳት ጎርሳ እሳት ለብሳለች። ልክ እንዳገኘችኝ ወንድሟ ወሰደኝ። ኦኬ የሴትዮዋ ወንድም እኔ የእናንተ ሞኝ ምንድነው ያሰብኩት ኢትዮጵያ ይወስደኛል ብዬ ነበር ያሰብኩት። ኤርፖርት የሚወስድ ነበር የመሰለኝ። እሱ ላይ ከየት ነው የሚወስደኝ? ሴትዮዋ ቤት፣ ደላሏ ቤት። ደላሏ ሀምጣት አለች።
ከዛን ሴትዮዋ በማታ ላከችኝ፣ ሴትዮዋ ጋር ማለት ነው። ከዛን ሰውዬው ወንድሟ ወሰደኝ። ልክ ደላላዋ ጋር ስደርስ ደላላዋ ማለት ነው የምሬን ነው ጥፊ ጥፊ አይደለም በቃ አጣፈችኝ ማለት ነው። አጣፈችኝ። ምን አባሽና ነው ስራ አልሰራም የምትይው? ልትሰሪ አይደለ እንደ የመጣሽው? ልጅነትሽን ካልጨረሽ እዛ ሀገርሽ ላይ ጭቃ አጠፈጥፊም? የመጣሽው እኮ ለስራ ነው። በቃ እኔ ግን ቤቱ እኮ አልተመቸኝም። እኔ አልሰራም አላልኩም። ቤቱ እንድትቀይሪልኝ ብቻ ነው የፈለግኩት፣ ሌላ ነገር አይደለም አልኳት። ዝጊ አፍሽን፣ ድምፅሽን መስማት አልፈልግም አለች። ከዚህም በፊትም ሴትዮዋ እሷ ጋር ወስዳኝ ነበረ። እኔ ቤት መቀየር ፈልጋለሁ ስላት ማለት ነው። የዛኔም ቀጥቅጣ ላከችኝ። ቀጥቅጣ አፈርደች አብልታ እንደገና ላከችኝ ማለት ነው። ከዛስ እኔ እሷ ጋር ማሄዱን አላክም በጭራሽ። እኔ ያሰብኩት በቃ ኢትዮጵያ ልሸኛኝ ነው፣ ኤርፖርት ነው የሚወስደኝ ብዬ ታክሲ ውስጥ ምን ይሏለው ወንድሟን፣ የሴትዮዋን ወንድም እንዴ ፓስፖርት የት አለ? ፓስፖርቴን አስጠኝም እንዲ ያልኩት። ከዛ እስክቲ እስክቲ መበጤ እስማ ሳውቴ እስክቲ አለ። ድምፅሽን መስማት አልፈልግ ዝም በይ አለኝ። ምክንያቱም ልጁ ምንም አያውቅም። ሴትዮዋ ክፉ ናት እኔም ብላ እሱም ጠላኝ ማለት ነው። በወንድሟም እንድጠላ አደረገችኝ። ከደላላዋን ጋር አጣለችኝ። ከዛ እዛ ስደርስ የደላላዋ ባል መታኝ። የምር የደላላዋ ባል ቀጠቀጠኝ። ከዛን የምር እኔ እንጃ በቃ ይሄ ስቶሪ ታይም አያልቅም። በጣም ብዙ ነው የምር። እኔ አሁን ምነግራችሁ ውስጥ ለውስጥ ያለው ነገር አልነገርኳችሁም። ቀንጨብ ቀንጨብ አድርጌ ነው ምነግራችሁ። ምክንያቱም በቃ ብዙ ሰዓት ይፈጃል። የሚያልቅ ታሪክ አይደለም። ግን እግዚአብሔር ይመስገን አለቀ። በሌላ በቀጣይ ቪዲዮ ቀጥይልኝ ካላችሁ ቀጥላላችኋለሁ። የምር ብቻ ምንም ማለት አይደለም። እግዚአብሔር ይመስገን። ማያልፍ ነገር የለም። ሁሉም አልፏል።